ነገሩ እንደዚህ ነው። ትግስት ከእንግሊዝ ሀገር ወደ ሀገር ሊሸኛት ሲል መጀመሪያ ነርስ ተቀጠረላት። ነርሷ እናት አባት ያጣች እናት አባት የሌላት 2 እህቶቿ የምታስተምር ነርስ ናት። ከዕለታት አንድ ቀን ስራ ሂጂ ስመጣ ባለ ሀብቶች ቤት ፓርታይም እሰራለሁ ብላለች። ሂዳ የመጣች እንደዚህ በ2 አመት የምትሰሪው በ2 ወር ደሞዝ የምታገኝበት ስራ እኛ ጋር አለ ስሪ ብሎ የሆነ ሰዎች የምታናግረኝ ምን አይነት ስራ ነው? ብቻ የሆነች ሴት ናት። ተንከባከቢያታለሽ፣ ትሪት ታደርጊያታለሽ፣ መድኃኒት መስራት ትሰጫታለሽ እንጂ ሌላ ነገር ምንም ነገር የለውም። እንዴ ለህይወቴ ምንም ያሰጋኝ ነገር አይደለም ወይሳቸው ጊዜ በምንም ተአምራሉኝ። እኔ በጣም አሳሰበኝ። እንዴት በ2 አመት በሙሉ ሐኪም ቤት ሰልቼ የማላገኘው ብር በ2 ወር በአንድ ወር እንዴት ላገኘው እችላለሁ? ምን አይነት ነገር ቢሆን ነው? ምን አይነት ኬስ ቢሆን ነው ብዬ ተጠራጠርኩኝ። ከዛ በኋላ ግን እህቶችም ስለማስተምር እሺ ብዬ ነገሩ ጀመርኩት። ነገር ግን የኛ ስራ ስትጀምር ጊዜ ሙሉ በሙሉ ከሐኪም ቤት ስራው መልቀቅ አለብሽ። ምክንያቱም የኛ ስራ 2 ወር በሙሉ እንደዚህ ፓርታይም የምትሰሪው ስራ አይደለም። እዛ ቁጭ ብለሽ እሷ የምታክማት ስራ ነው እንጂ ፓርታይም አይደለም። ስለዚህ ስራሽን መልቀቅ አለብሽ አሉኝ። አይ ስራ ያለቀው ምክንያቱም ስራ የከለቀልኩት በስንት መከራ ለፍቼ ደክሜ ያገኘሁት ስራ ነው። 2 እህትማሞች አሉብኝ። 2 እህትማሞችን ያስተምርኩኝ ነው። አይሆንም ስላቸው ጊዜ አይ እንግዲያውስ ስራሽን ማቆም አለብሽ አሉኝ። እሺ ያልኳቸውና ስራዬን አቆምኩኝ። መጀመሪያ ቀብድ ተከፈለኝ። ከዛ ነው የተባልኩኝና ሄድኩኝ። ሴት ጊዜ የሄደችው የማን ቤት ነው ብሎ ጠየቃት። የማን ቤት ነው የሄድሽው ስትባል ጊዜ የአቶ መኮንን እህት ቤት በጣም ትልቅ ነው ቤቱ፣ እዛው ነው የሄድኩት አለች። ከዛ 15 ቀን በሆኑ እዛ ጠበቅኳት አለች። 3 ቀን ካደርኩኝ በኋላ ወደ ቤት ልመለስ ምንድነው ጉድ? እኔ እህቶቼ አሉብኝ ትናንሽ እህቶች ናቸው። ስለዚህ አይሆንም ከገባሽ በኋላ አንድ የጨረሰሽ ነው የምትወጪው እንጂ መውጣት አይቻልም ተብዬ ተከለከልኩኝ አለች። እሺ ብዬ ቁጭ አልኩኝ። ከዛ መጣች፣ ተቀበልናት። ካሜራ እሷ የተቀመጠችበት ክፍል ሙሉውን ካሜራ ተደቀነ። ለዛውም ሪከርድ የሚያደርግ ካሜራ አለች። ሪከርድ የሚያደርግ ካሜራ። አቶ መኮንን አሁን ማም ደውሎ ያወራኛል። አንዲች ነገር ትንፍሽ ብለሽ ከሷ ጋር ብታወሪ የሆነ ነገር ብታወሪ የሆነ ወሬ ብታስተላልፊ የውይልክ እዛው ሬሳሽ ነው የሚወጣው ብሎ ያስፈራሩኛል። በየጊዜ ጋርዶች ይመጣሉ አለ። ብዙ መከራ። ትግስት በጣም ትሁት በጣም ጥሩ ልጅ ናት። እኔ ብዙ ባለ ሀብት ገብቻለሁ፣ ብዙ ሰዎች አክሜያለሁ፣ ግን እንደሷ ትሁት ሰው አይቼው ነው ማላቀው ነው ያለችው። በጣም ነው ያሳዘነችኝ። በጣም ከምላችሁ በላይ ነው ያሳዘነችኝ። እሺ ከዛ በኋላ አንድ ቀን መጣች። በቃ ማከም ጀመርኩኝ። መርፌ ይሰጣታል፣ ክኒን ይሰጣታል። ክኒን ሳይሰጣት በፊት በጣም ጥሩ ናታለች። ግን የሚሰጣት መድኃኒቶች ሰጣት ጊዜ የባሰባት ህመሟ የጨመረባት ህመም የሚባል ነገር የላትም አለች። ህመም የሚባል ነገር ምንም ነገር የለባት፣ ግን መድኃኒቱ ነው በሽተኛ የሚያደርጋት አለች። ከዛ አንዳንዴ እስኪ መድኃኒቱ ይቅርባት ብዬ ስተው ጊዜ በካሜራ ለምንድነው መድኃኒቱ ያሰጠሻት? ሰዓቱ ደርሰዋል እኮ ይሉኛል አለች። መድኃኒቱ ሰጣት ጊዜ ያማታል፣ ትተኛለች፣ ራሷ ትስታለች፣ አታውቅም ነው ያለችው። አያቸዋት ሳያማት እንደ ያማት ነው መድኃኒት የሚሰጣት ነበረው። ማደንዣዣ መድኃኒት ነው የሚሰጣት ነበረው። ትግስት የሚደርስላት ሰው ስለሌለ፣ ምክንያቱም ወንድሟ ሽጠዋታል። ወንድሟ በ4 ሚሊዮን ብር ሽጠዋታል። ገብቷቸዋል። በእርግጥ በሱም ብዙም አልፈርድበትም። ግን ብሩክ ተቀብሎ ከወጣ በኋላ ለምንድነው ለፖሊስ አላመለከተው? ለምንድነው ህግ ጋር ሂዶ እጅ ሰጥቶ እህቴን አድኑኝ ብሎ ለምንድነው ያልዳ ነው? ለምን አልተናገረም? እህቷ ሸጣት በ4 ሚሊዮን ብር እህቱ ሸጠ። ከዛ በኋላ ብዙ ጊዜ መድኃኒት ሊሰጣት አልሞክርም አለች። ምክንያቱም መድኃኒቱ ያባበሳባት ስለሆነ ሳልሰጣት ስቀር ጊዜ ይደውላሉ። ለምን አልሰጥሻትም? ለምን? እሺ ይሄ በሙሉ ሲደረግ እቴቴ ታቅ ነበረ ወይ? የአቤል እናት ታቅ ነበረ ወይ? ወይስ የመኮንን እህት ታቅ ነበረ? በደንብ ነው የምታውቀዋለች። በደንብ ታቃታለች። እሷም ልክ እንደነሱ የምትቆጣጠረኛለች። እንደ አልፎ እስኪ መድኃኒት ልተው አሳዘነችኝ። ምክንያቱም ነርስ ነኝ፣ የሚጎዳና የሚጠቅም መድኃኒት ጥንቅ ያውቃለኋለች። የጎዳ ስለሆነ መድኃኒቱ ማቆም አለብኝ ቤሳ ቆም ጊዜ ለምዶ መድኃኒቱ አልሰጥሻት? ሰዓቱ እኮ አልፏል ብላ ተቆጣጥራኝ። ሰዓት ስጫት ያየሁ ስጫት ብላ ነው የምትሰጠኝ። ታውቃለች ምን እንደምትሰራ ምን እንደሚደረግ። ከካሜራ በላይ እሷ ናት የምትቆጣጠረኝ የነበረው። የመኮንን እህት ያው የአቤል እናት መሆኑ አታውቅም። የመኮንን እህት በእያንዳንዱ ጠይቀ ትቆጣጠረኛለች መድኃኒቱ ካልሰጥሻት ብላ። ስለዚህ
ሉል አሁን ምን እዚህ ጋር ምን ይበል? እኔ ይሄ ኬዝ ሉል ሙሉ በሙሉ ቢቶ ነው ባልኩኝ። በቃ ሙሉ በሙሉ ትቶት ቢወጣ። ለምን ከአቤል እናት ጋር በጣም ግጭት ውስጥ ነው የገባው። ምክንያቱም አቤል እናት ተቀርባ ስትጠየቅ እንዴት ለምን ጠየቃችሁኝ? እኔ በዚህ እድሜ እንዲህ ነገር አወራለሁ ወይ በዚህ እድሜ እንዲህ ነገር አድርጋለሁ ወይ ትላለች። ከጀርባ ወደው የሚመጡ ሰዎች እሷ ናት እንደዚህ የምታደርገው፣ እሷ እጇ አለበት፣ እሷ እንደዚህ አድርግ። እሺ ማንን ነው ምናምን ነው? ልዑል እኮ በመሀል ትንጠለጠል ወይ? ይሄ በእናቱ በኩል የሚመጡ ኬዞች በሆኑ ወደ አቤል ማዞር ነው ያለበት ልዑል። እንደኔ ይሄ የራሴ ሀሳብ ነው። እኔ ሌሎች ምን ቤተሰቦች የልዑልን ቤተሰቦች ምን እንደምትለው አላውቅም። ነገር ግን ይሄ ኬዝ ልዑል ሙሉ በሙሉ ቢተው ነው ምለው። በቃ ሙሉ በሙሉ በእናቱ በኩል የሚመጣ ወደ አቤል ቢያዞረው። ለምን በቃ ልጅና እናት እዛ ፊት ለፊት ይፋጠጡ፣ ያለውን ነገር እዛ ያው በጣም ከባድ ነገር ነው። እና እነዚህ ሰዎች ፈጥሮ ነው የሚያወሩት። እሺ ነርሷ ያስ የወንድሙ ያህቱ ሲል ነው ፈጥሮ አወራ እንበል። ግን እቺ ተቀጥራ የመጣች ነርሷ የአቤል እናት በምን አውቃ ኬዙ ምን ይሁን ወንጀል ይሁን ምን ይሁን ምንም የምታውቀው ነገር የለም፣ የምትታወቅ ነገር የለም። ስለዚህ የመኮንን እህታት ተቆጣጥራ የምትሰጠኝ የነበረው ያለችው እና ምን ጉድ ነው? ወዴት ነው የምንሄደው? ምንድን ነው የሚሉት? ምንስ ቢባል ይታመናል ይሄ ነገር? ከዛ ሁለት ወር ከጨረስኩኝ በኋላ ስራሽን ጨርሰሻል፣ ከዚህ ቤት ለቀሽ መውጣት አለብሽ አሉኝ አለች። ለቄ ልብሴን ይዤ ወጣሁኝ። ግን በጣም ከነከነኝ አለች። ለምን? ትዕግስትን አላመማትም። ትዕግስት ጤነኛ ናት፣ ምንም አይነት በሽታ የለባትም አለች። ግን በመድኃኒት ነው በሽታ የሚስቡባት አለች። በመድኃኒት ነው ያደነዝዟት። ለይታ እንዳታውቅ፣ ሰው እንዳትለይ፣ ከሰው ጋር እንዳታወራ፣ ምንም ነገር እንዳታስታውስ ነው የሚሰጣት መድኃኒት አለች። ስለዚህ እቺ ልጅ ቤተሰብ የላትም ይሆናል። ምናልባት እንደ እኔ ቤተሰቦች የሞቱባት ይሆናል፣ የተጎዳች ትሆናለች ብዬ ተከታትዬ ብዙ ጊዜ ግቢያቸው ሄድኩኛለች። ላዳ ኮንታት ይዤ ሲሄድ ማንም የሚገባ የሚወጣ ሰው አጣኋለች። ሌላ ጊዜ ወንዶች ይመጣሉ፣ ያዩና ሊከታተሉና ያዩዋታል ምናምን። ምን ሆና ይሆናል? ቤት ከገባሁኝ ችግር ይፈጠራል። እኔ አክሚያት የተሰጠኝ ገደብ ጨርሼ ወጥቻለሁ። ምን ብዬ ልግባ? ከሁለት ሶስት ቀን ሂጅ ያለሁ አለች። በአራተኛው ቀን ግን 2 ወጣቶች ይዘዋት ሲሄዱ አየሁኝ አለች። ተከታተልኳቸው በላዳ አለች። ተከታተልኳቸው፣ የሆነ ቤት አስገቧት። ከዛ በኋላ ያዙኝ አለች። ተከታትያቸው ያዙኝ። ግን ሳይዙኝ በፊት መጀመሪያ ፖሊስ ጣቢያ ሄድኩኝ አለች። ፖሊስ ጣቢያ ሄድኩኝ፣ አመለከትኩኝ። አንዲች ሴት መድኃኒት አትወስድም፣ በሽተኛ አይደለችም፣ ግን በመድኃኒቱ የሚያደነዝዟት እንደሰት ነው የሚያደርጓት። ስለዚህ እባካችሁ ድረሱላት ቢያቸው ፖሊሶች ቀጥ ብለው መጡ አለች። ቦታው ጠቁማያቸው መጡ አለች። ከአቤል እናት ቤት አስወጧት። ቀጥ ብለው መጥተው ገብተው ምን እንዳልዋቸው ምን እንደከፈሏቸው አላቅም። ከዛ በኋላ ፖሊሶቹ ትተወጡ ምንም ሳይሉ አለች። ማናት ትዕግስትን ይዞ ሳይወጡ ምንም ሳይሉ ትተወጡ አለች። ብር ተከፍሏቸው ነው እንጂ ዝም ብሎ አይደለም አለች። ከዛ በኋላ በመኮንን ሰዎች ተደበደብኩኝ። አመት በሙሉ ያልጋ ቁራኛ ነው የሆንኩኝ ነው ያለችው። አሳዘነችኝ። እህቶቿ ነው የምታስተምረው፣ በቤት ኪራይ ያለባት 2 እህቶቿ ታስተምራለች። የእህቶቿ ምግብ እሷ ናት፣ የቤት ኪራይ የምከፍለው እሷ ናት። ብዙ ነገር ያለባት የራሷ ወጪ ያለ። አመት በሙሉ ያልጋ ቁራኛ ሆነች። የአቤል አጎት ሰዎች ደበደቧት፣ በሽተኛ አደረጓት፣ አይምሮዋን እንድትሰት አደረጓት፣ ሁሉ ነገር እንድትረሳ አደረጓት፣ ደፈረዋት። ይሄ በሙሉ የመኮንን ሰዎች ለምን ተናገርሽ? ለምን እንደ ፖሊስ ተናገርሽ ነው? ምን አገባሽ? ተቀጠር ሰጥተሽ ነበረ፣ ስለ ትዕግስት ህይወት ምን አገባሽ ብለው ነው። ከድብደባ አልፎ መትፈር። በጣም ተጎዳች። ከዛ እህቶቿ ትምህርት አቋርጠው ሰርተው ተመላላስ ስራ ሰርተው ነው እህታቸው አሳክመው ዛሬ በተራዋ እነሱን አሁን ስራ ከጀመርኩኝ ወር ሆኖኛል ያለችው። መጀመሪያ የምሰራበት ሆስፒታል ነው። መጀመሪያ የምሰራበት ሆስፒታል ገብቼ እዛ ተቀጥሬ ነው የምሰራው። ምክንያቱም የሱ ሰዎች በጣም ጎዱኝ። በተለይ የደፈሩኝ ጊዜ ተቀያይረው ስለደፈሩኝ በጣም ነው የተጎዳሁት ነው ያለችው። ይሄ የሰው ህይወት አድናለሁ በማለቷ ነው። ፖሊስ ተብዬዎቹ ትተው በወጡበት እሷ ሰው አድናለሁ በማለት ተደፈረች፣ ተጎዳች። 2 እህቶቿ ከትምህርታቸው ተወገዱ፣ ተውት ትምህርታቸው፣ ስራቸው ሰርተው እህታቸው ማሳከም ጀመሩ። ያው አሁንም ስራ የሰሩ ነው። ትምህርታቸው ሙሉ በሙሉ አቆሙ። 2 እህቶቿ ታናናሾቿ ናቸው።
እሺ ከዛ በኋላ ደግሞ አመት አልጋ ቁራኛ ሆነች። ከተሻለኝ በኋላ አሁን ሂጂ አያት ነበረ ምናምን እሷ ጋር የተቃጠረ ሰራተኛዋ ማንም ሰው እንዳይገባ ትእዛዝ ተሰጥተዋታል። ግን እኔ ያየኋት ምናምን አያት ነበረ። አሁን ግን ከዛ ጋር አወጧት ተብያለሁ። ግን ቦታውን አሳያቸዋለሁ ብለን የተናገረችው በጣም ነው ያሳዘነችኝ። ማለት እህቶች ያስተምራለሁ የሰውን ህይወት እገዛለሁ ባለችበት እሷ በሽተኛ እንድትሆን አድርጓት፣ እንዳትንቀሳቀስ አደረጓት። እህቶቿ ትምህርት እንዲያቋርጡ ተደረገች። ያ ምንድን ነው? የሰውን ህይወት እገዛለሁ ማለት ነው። አሁን እዛ ጋ ለእውነት እቆማለሁ። እውነቱ ይውጣ ስላለ ነው የአቤል እናት ያ ሁሉ የምትጮሁበት። አንተ እንደ እናት አታየኝም፣ አንተ እንደዚህ አትለኝም፣ በጣም እኔ ላይ ክትትል ያደረክ ነው፣ በጣም እኔ ጋ ጥያቄ ያበዛህ ነው። እሺ የሚመጡ ነገራቶች በሆኑ ወደ እሷ ያመሩ ነው። ምን ይደረግ? ያማ ወንድሟ አምጥታ ያለው ነገር ፍትት አድርጋ ማውራት። ወንድሟ ሊጋለጥ ካልፈለገች እኮ ወንድሟ በብዙ ወንጀል የተፈለገ ነው። ብዙ ወንጀል ሰርተዋል። ይሄ ብቻ አይደለም፣ ብዙ ወንጀል ሰርተዋል። የአንድ ሰው የሰራው ወንጀል ብቻ እሱ ያስጠይቀዋል። እንኳን ልጅ ከቤተሰቦቿ ነጥሎ ከሀገር ሳያስወጣት ሀገር አስቀምጦ እንግሊዝ ሀገር ነኝ ብላ ቤተሰቦቿ በሌላ ሰው በቪዲዮ እንድታወራ ማድረግ፣ ከቤተሰብ ነጥሎ ቤተሰብ አለማየት ማድረግ እኮ ይሄ አንድ ወንጀል እኮ ነው። ምክንያቱም እሷ ተገዳ ነው፣ ታግታ ነው ያለችው። እሺ ምንድን ነው የምትሉት? ምን ይሉታል? ሰው በዚህ ልክ ሰው ይጨክናል ወይ? እሺ የአቤል እናት ያለው ውስጧ ላይ ያለው እውነት ለምን ደው መታወጣው? ለምን አቤል ላይ ሉ ላይ ትጮኻለች? ያው በአቤል ምክንያት እኮ ብዙ ሰው ጉዳት ተደርሶበታል። የሰው ህይወት ጠፍተዋል። ይሄ ነገር ለምን ደው ቆም ብሎ ማያስቡት? ለምን ነው ብቻ የራሳቸው ደስታ ለምን ተነካሁኝ፣ ለምን እንደዚህ ሆንኩኝ ብሎ የሚያድ? ይሄ የሰው ህይወት መጥፋቱ የብሩክ ወንድም ሞቱ እኮ በአቤል ኬዝ እኮ ነው፣ በሌላ ኬዝ አይደለም አይደል እንዴ? አንዳንዴ እንደ ሰው ቆም ብለን ስናስብ ነው እንጂ ብቻ የኔ ይመቸኝ ለምን ተነካሁኝ ማለት አግባብ አይደለም። እንደኔ እነዚህ የተጎዱ ሰዎችን ማሰብ አለብን። እነሱ እውነት ይውጣ፣ ለምን ሰው ይጎዳል፣ ለምን ሰው ይታገታል፣ ለምን ሰው ያልሆነ ነገር ይሆናል በማለት ነው እንጂ ምንም የሚከፈላቸው ነገር እኮ የለም። ምንም የሚጠቅሙት ነገር የለም። ግን ሰው በመሆናቸው ነው የሰውን ህይወት የሚያሳዝናቸው። ግን አንዳንዳችን ለምን ይሄ ነገር ምን አገባን፣ ለምን ይናገራሉ፣ ለምን ምስጢር ይወጣ፣ ለምን ተናገሩኝ ተብሎ ያዙን ይቀቁኝ ማለት እኮ አግባብ አይደለም። ልክ እነሱም ሰው ናቸው እንደኛ። ስለዚህ ውድ ቤተሰቦቼ በመጨረሻ ትዕግስት ያለችበት ሉልን አወቀ ማለት ካሁን በኋላ እኔ ሉልን ከአቤል እናት ጋር ቁጭ ብሎ የሚያወራ አይመስለኝም። በጣም ስሜታዊ ነው የሆነው። ምክንያቱም በተደጋጋሚ ስለ እሷ ይወራል። ትዕግስት እሷ ቤት እንደታከመች ይወራል። ግን እሷ በምንም ተአምር ልታምን አልቻለችም። ሁሉ ነገር ነው የካደችው። እኔ አላቅም ማለት ሁሉ ነገር ፈጣሪ ነው የሚያውቀው የውስጣችን። ስለዚህ ትዕግስት ያለችበት ቦታ አድራሻው ምናምን ሁሉ ነገር ሉል ተቀብለዋል። መጨረሻ ምን ይሆን? ምን ይታወቅ ይሆናል? ትዕግስት መጨረሻ ምን ይሆን? ሞተች ተብሎ ታወጆ ወንድሟ ቤተሰቦቿ ሳይቀር በሙሉ ብሯ ተቀብለው ሳትሞት ሞተች ያሉ ቤተሰቦቿ ነገ ሉል አግኝተዋት ምን ይሏት ይሆናል? ምንድን ነው መልሳቸው? ምን ይሆን? ለማንኛውም መጨረሻው ፈጣሪ ያሳምረው እላለሁ። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ። ባይ ባይ። መልካም ቀን